الله سبحانه وتعالى سورة النساء بلو مقراف باب الجبت لاي من يلان الرجال قوامون على النساء بما فضل الله بعضهم على بعض እና ይቺ አያት ሱብሃንአላህ አንዱ ዓሊም ተጠየቁ ምንድነው የተባሉት ሴት ልጅ ከቤት ወጥታ ብትሰራ ምን ችግር አለው ተብሎ ተጠየቁ طبعا የምትሄድበት ቦታ ወንድና ሴት ይደባለቃን አይደባለቅም አሏቸው የምትሰራው ስራ ሐላል ነው ሐራም አይደለም ባሏ ፈቅዶለታል አዎ ፈቅዶላታል ይሄማ ችግር የለውም ነገር ግን አንድ ነገር አላሉ ሀቤት ያለውን ነገር ማን ነው የሚይዘው ማን ነው ልጅ የሚንከባከበው ሀቤት ያሉትን ማንኛውን ነገር ሴት መቼም ቃኒታቱን ሐፊዛቱን ሊልገይቢ ማሐፊዙላህ ብሎ الرجال قوامون على النساء ብሎ ወንድ ልጅ የማብላት የማጠጣት የማልበስ ቤት እሷን የማስቀመጥ ግዴታ አላህ ለዛ አድርጓል እነሱም ግን ወቀርነ ፊ ቡዩቲኩነ ቤታችሁ ቁጭ በሉ ብሏቸዋል ያ አክስ ነገር ስለመጣ ምን አሉ ያ ሙፍቲ ላ ይሄ ከሆነ አይቻልም ወንድ ከቤት ቁጭ ብሎ የሴትን ስራ መስራት የለበትም ሴት ልጅ ወጥታ ደግሞ የወንድ ስራ መስራት የለባትም ለዛ ነው አሁን ኡማው እንደዚህ ተዳሩ በክልክል ብሎ ወንድ ልጅ ሚስቱን ማስተዳደር አይችልም ሴትም እንደ ባልሆነ ማስተዳደር አትችልም በቃ ሁለቱም ውጪ ሴቱም ገንዘብ ይዞ ሀብታም ሆኖ ባላጣን ወንዱም ደግሞ እንዳናገባ ብር የለንም ፈያ ሱብሃንአላህ ሹፍ የሸይጣን መንገድ ተከትለን የምንሄዳቸው ጉዞዎች የምን ያህል መልኩ እንዳደረሱን እንግዲህ ይሄን መገንዘብ ይቻላል በዚህ ሰዓት የሚበላ የሚጠጣ የሚለበስ የሚኖርበት ቤት ላ ሞልቷል ምንድነው የታጣው ሴቱን ባላጣሁኝ ባልየውም ደግሞ ብር አጣሁኝ ፈያ ሱብሃንአላህ እና ይሄ ነገሩ አክስ الرجال قوامون على النساء የተባለው ይሄ አላህ Subhanahu Wa Ta'ala ያስቀመጠውን ህክማ በመገልበጣችን በመጣሳችን ያለማወቅ የመጣው ችግር እንግዲህ እዩትኝ አንድ ሴት በተለይ አሁን ስደት በመጣበት ሰዓት ስንት አመት ለፍታ ቤቷም ሆና ይሆናል እሷም አገር አትገባም ያለ ልጅ ታረጃለች ያለ ትዳር ትኖራለች ተስፋ ቆርጣ የሚበላ የሚጠጣ ቤት አላት የሚለበስም ገንዘብ ሞልቷታል ነገር ግን አንድ ነገር ጎሏን ያ ነው ወይት ይንጣ ባለም ደግሞ እንደዚህው ሁሉ ነገር አለ ማሻአላህ ነገር ግን የለም አልችልም እና ብዙ ጊዜ የምናገራቸው ነገሮች የሚነገሩን ነገሮች يعني ከእውቀት አንፃር መስማት ነው እንጂ ያለብን በተለይ አላህ Subhanahu Wa Ta'ala ያለ ነገር ከሆነ ለራሳችን የሚጠቅመን ህክማ ነው ይሄ ጥበብ ነው አላህ Subhanahu Wa Ta'ala ማንኛውንም ነገር ያለ ህክማ አያስቀምጥም ፈአህባቢ እንደው እስልምና ሁለት ሶስት አግቡ ብሏልና ተብላችሁ ተበደልንም አይባልም ይሄ አላህ Subhanahu Wa Ta'ala ያስቀመጠው ጥበብ ነው والله ጥበቡን በህስ አድርጋችሁ ብታስተነቱ እናንተም በትሉትኝ ታገኙት ነበር ነገር ግን ማን ነው ወደዛ ነገር የሚገባው ማን ነው ይሄን ነገር አንብቦና ተረድቶ ወደ ዕውቀት ጎዳና የሚመጣው ላ የለም ዝም ብሎ ግን ማውገዝ ምን ማለት ወዳ ማለት ይሄ እኛን ከብዙ ነገር የሚያደርሰን ነገር ስለሆነ ነው هذا والسلام عليكم ورحمة الله وبركاته